ሳባ ብቻዋን ቀረች። አቤላ በሀና ታገተ። በጣም አሰቃየችው። ምክንያቱም በቀደም ሳባ እና አቤላ ሆነው ሀናን አግተው እንዴት እንዳሰቃዩት በጣም ነበር ያሰቃዩት ማለት ነው። ልክ እሱ እንዳሰቃየት ነው አሁን ሀና አቤላን እያሰቃየችው ያለችው። እንግዲህ አቤላና ሳባ ወደነ ኮኮ ወደነ ሀና ቤት ሄደው መሳሪያ ይዘው አስፈራርተው ሳሚ የለም ነበር። እንግዲህ መረጃውን እንደምንም ብለው አግኝቶታል ማለት ነው። መረጃውን ተናገሩ አምጡ ቢባሉም አልተናገሩም ነበር። እና ኩኩ እና ሀና በጣም ተጨንቃ ነበር፣ ራሷን ስታ ነበር። ነገር ግን ሀና ራሷን ብስትም ሌሎቹን እያስፈራራ አቤላ በመሳሪያ ሳባ እንግዲህ ወደ ቁምሳጥን ነው ተፈልገው ብላ ሀና ተናግራ ነበር። ነገር ግን ቁምሳጥኑ የተቀመጠው ወረቀት ደግሞ ሌላ ወረቀት ነው ማለት ነው። ከእንደገና ሳባ እንግዲህ ወደ ኩሽና ሄዳ እንዴት እንደተረጠረች አላቅም። ብቻ ከሞሰቡ ስር እንግዲህ ተሸሽጎ ሞሰቡን ስታነሳው እንትኑን ኩሽና እንደደበቁት እንግዲህ እንዴት እንዳወቀች አላቅም። ሄዳስ ኩሽና አገኘችው ማለት ነው መረጃውን። በጣም ደስ አላት። እንግዲህ ያን ጊዜ እንትና ሳሚ ድንገት መጥቶ እንግዲህ ሳያየው አቤላን መጥተው ወደቀ ማለት ነው። ያን ጊዜ ደግሞ እንግዲህ ቤቲ ለምን እንደፈለገችው እንግዲህ አላውቅም፣ ወደ ሳባ እየሆነች ነው እያደላች ነው። ሳባ እንግዲህ ኩሽና እንደነበረች መረጃውን ይዘሽ ጥፊ ብላ ቶሎ አስጠፋቻት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁ ተለሰማችሁ ያብዛላችሁ። እንግዲህ ሳባ ድራማ እንደቀጠለ ነው። ሳባ እንግዲህ ከአቤላ ምርጫ አቅርቦላን ነበር። ሳሚንና እንግዲህ አቤላን አወዳድራ አቤላን መርጣለች። እንግዲህ አቤላ ጋር ሄዱ ሳሚ ከነ ኩኩ ቤት አስፈራቶ መሳሪያ እንግዲህ መረጃውን በቀደም አሳስተው ነበር የሰጧትና መረጃውን ለማግኘት በእታለች። ግን ነገር ግን ሀና ደግሞ በጣም መሳሪያ እንትስልባትና ራሷን ስታ ነበርና ያው በጣም ጨንቋቸው ነበር። ሳሚ የለም ነበር። ሳሚ ተውጭ ሲመጣ እንግዲህ እሱ ቤት ውስጥ እንደሚያስፈራራቸው በመስኮት አየና ከመልሶ የሆነ ነገር ተጠቀመና መጣ። በትር ነገር ይዞ እንግዲህ ከኋላው አቤላን መቶት ወደቀ ማለት ነው። ሳባ በጊዜው መረጃውን የፈለገች እንግዲህ አተው ቁምሳጥኑ ብላ ቁምሳጥኑ የለም ነበር። ወደ ኩሽና ገብታ ኩሽና አግኝተው ነበር መረጃውና እያየች ነበር ማለት ተረጋጋ መንፈስ። ከዚያ በኋላ አቤላ ሲወድቅ እንግዲህ ሳባ አላየችው ማለት ነው። አቤላ ሲወድቅ እንግዲህ እንትና ቤቲ መታ እንግዲህ ለሳባ ነገረች ማለት ሳባን ውጭ መረጃውን ያዥና ውጭ ሳሚ መጥቷል፣ አቤላ ደግሞ ወድቋል፣ ራስቷል ሂጂ ስትላት አንቺ ለምን አዘንሽልኝ? ቆይ ይሄ መመሳሰል ምንድነው እያለችን ነበር። እኔ እኮ ከሀና አንቺ ትሻኛለሽ፣ እህቴ ነሽም እህቴም ነሽ፣ ሁለተኛ ደግሞ አምንሻለሁ፣ ሁለተኛ ከሀና ደግሞ አንቺ ትሻኛለሽ ብዬ ነው አሁን እኔ ጋር መከራከሩን ትይና ህጃም ልጅ አለቻ ማለት ነው። ነገር ግን ያው አልተዋጠላትም። ሳባ ለምን እንዳዘነችላት እና ከእሷ ጋር እንደቆመች በቀደም መረጃውን እንድትወስድ የጠቆመቻት እሷ ናት። ብዙ ነገር እየጠቆመቻት ነው ከሳባ በኩል ሆነ ማለት ነው። እንግዲህ ሳባ ግዴታ ወጣች ማለት ነው። ሳባ ወጣ እንግዲህ መረጃውን ይዛ ቀጥታ ወደ ቤቷን የመጣችው እዛ ሄደ እንግዲህ አሁን እኮ ነበረች ግን አመለጠችን ብላ ለምሳሌ ተናገረች ማለት ነው። እሱ አስመልጣት ሳባ ማለት ነው። ከዚያ በኋላ እንግዲህ ሀናም ነቃች። ከነቃች በኋላ ያው እንግዲህ ሳሚ እንደዛ መሳሪያ ተደንቆባቸው ያው የመጣው ሳሚ ይላሉ ማለት ነው። ኮኩም ሳሚ ትላለች እንግዲህ ቤቲና ሳሚ በጣም ተጫረሱ ማለት ነው። ሀና ትንሽ ረጋ በላለች ትታቸዋለች። ግን ሀና እንትና ቤቲና ኮኩ ግን በቃ መናከስ እኮ ነው የቀራቸው። ያን ጊዜ ራሱ እንደዛ መሳሪያ ተደብቆባቸው መረጃ እያላቸው ስለ ሳባ እያወራቸው እነሱ ግን ሳሚ ይላሉ ማለት ነው። ሁለታቸውን ሳሚ ይላሉ። ወይኔ እንግዲህ ኮኩና እንትና ቤቲ ግን ትወና ይችላሉ። በእውነት ደስ ይላሉ። ምክንያቱም የሆነ ያጋንኑታል። ድምቀቱ እነሱ ናቸው። አብሶ እንደ በሳሚ በኩል ተገባይ ወዲክ ኮኩ በጣም ቤቲና ኮኩ በጣም እያደመቁት ነው ማለት ነው። ሁለቱ ነገር ብትላቸው
ትወና ይችላሉ። እና እንግዲህ ከዛ በኋላ ምንድን ነው የሆነው ሳሚን አንድ ሰሞን ዙክ ተቀመጠ እያሉት ነበር። ኩኩ እንፈራለን የሆነ ነገር ቢፈጠር እንኳ ሳባ መልሰት መምጣት ትችላለች። ስለዚህ ዙኩን እኛ ጋር እያሉት ነበርና አዎ ቤቴም ደግሞ አትሄድ ዙሁን ስትል ቤቴ ደግሞ እንዲሄድ ፈቀደች ማለት ነው። ሳባ አለ እዛው ቤት ኬድ እያለች ፈቀደች ማለት ነው። ሳባ ቤቴ ግን ከሳባ ጋር ሆናለች ለኸይራት እንግዲህ እና ሄዲ ለምንድን ነው የምትሆነው እያለች ነበር። ሀናም ደግሞ ውጭ ድረስ ወጣ እንግዲህ ሲከራከሩ ትቷቸው ወጣ ማለት ነው። ውጭ ወጣ እንግዲህ ለተፈጠሩ ነገር አመሰግናለሁ እዚሁ እንድትሆን እፈልጋለሁ። ሳባ መልሰት ትፈጣቻለች። ሳባ እኛን ስለምታጠፋን በአንተ ግን አትጨክንም እያለችው ነበር ማለት ነው። አስብበታለሁ ብሏት ሄደ ማለት ነው። ከዚያ በኋላ እንግዲህ አቤላ እንግዲህ ታገተ ማለት ነው። ያው በፊት ተመቶ ወርቋል ራሱ ስቷል። ሲነቃም እንግዲህ አገተችው ሀና ማለት ነው። እንግዲህ ሀናና ሀናን ሳባና አቤላ በቀደም ቤቷቸው ሳባ ቤት ወስዲያ እንዴት እንዲያንገላታቻት አይተናል። እና እንደዛ ነው እያንገላታችሁ ያለችው ሀና አቤላ ማለት ነው። እንግዲህ ሳባ ጋር ደውላ ሁሉም ነገር አብቅቷል ወይዘሮ ሀና እንግዲህ ሁሉም ነገር አብቅቷል እያለች ስትል አትቸኩይ እያለች እንግዲህ በመቆንጠጫ እሱን እያቆናጠጠች እንዲጮህ ማለት ነው እንዲ አጠገብ እንድትሰማ እንዴት እንደሆነ እያሰማቻን ነበር። ነገር ግን መጀመሪያ ሳባ ደግሞ ደስ ብሎ ነበር መረጃውን ከቤቷ ይዛ ስትሄድ አቤላ ጋር በመሆኔ መረጃን አገኘሁ ደስ ብሏት ነበር። ነገር ግን በኋላ ደግሞ አስቸጋሪ ነው እንግዲህ እነዛን ሶስቱንም ሀናን ቤቴና ኩኩን ከዛ ከቤት አውጥቼ እንግዲህ ጎዳና መንገድ ላይ እንዴት እንደምጥል ደግሞ አስባለሁ የተደስታ ነበር ማለት ነው። ነገር ግን አቤላ መያዙን ቁም የላትም መመታቱን። ከዚያ በኋላ እንግዲህ የእሱን ድምፅ ስትሰማ ሀናን ልመና ገባች። ሳባ ማን ነው እባክሽ እሱ ነገር ምንም ነገር ያግም እንዲያግዝ ነው የገባውና አሰቃዩ እያለችን ነበር። ይህንን ታሽ እንግዳ እኔና አንቺ ፊት ለፊት እንታይና እንማከርበታል እያለችን ነበር ማለት ነው። ነገር ግን አቤላ ደግሞ ለሳባ እንደዛ ሆኖ ምንም ታርገኝ ምንም አንቺ መረጃው እንዳሰጫት እያለ መልእክት አስተላልፈላት ማለት ነው። ብቻ አቤላ እንግዲህ እየተንገላታ ነው በሀና ሳሚም እንግዲህ ከሳባ ጋር ይገናኛል በተስፋ አለን ማለት ነው። እንዲሁም ሀና አቤላን አንተ ሞኝ ነህ እንዴ? ሳባ እኮ አትወድም ሳሚ ብቻ ነው የምትወደው አንተ እኮ ዝም ብለህ ለሷ አቤላን እንግዲህ ልኩን ዋጋውን እየሰጣችሁ ነው። በቀደም እንደዚህ ነበር ያረክኝ ያለች እየሰጣችሁ ነው ማለት ነው። እና ሳሚና ሳሚ ብቻ ነው የምትወደው አንተ የመንገድ እኮ ዝም ብለህ መንገደኛ ነክ ምንድን ነው ብላ እንግዲህ እያሰቃየችው ነው። በጣም አቤላ ሰቃይ ውስጥ ነው ያለው ማለት ነው። ሳባም እንግዲህ ብቻዋን ሆናለች። የሳባ መጨረሻ በጣም አሳስበኝ። ምክንያቱም ሳሚ አሁንም ሳሚን ተቀብላ ወደ ሳሚ ህይወት ታልገባች ሳባ ያው መልሳ በእናሀና የመጀመሪያው ዕጣ ፈንታ ነው የሚደርሳ ማና አቤላ ካሁን በኋላ አልሆናት አልደረስላትም። ያው አሁን እንግዲህ ገምናት ሆነ ሳሚ ጋር ለከክ ማለት አለባት ማለት ሳሚ ጋር መስማማት አለባት። ከሳሚ ጋር ማስማማት ከሆነ እርግጠኛ ላይ እጃቸው ትገባለች ማለት ነው። ብቻ ሳባ አንዳንድ ጊዜ ትንሽ የማሰብ እንትኗ ማለት ሳሚ ጋር መጣላት አልነበረባትም። ሲቀጣውን ደግሞ እንጠብቃለን።